ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች፣ በዛሬው ዕለት ማለት ነው ስለ ኦፕን ማርኬት ማክሮ ኢኮኖሚ እንነጋገራለን። ከዚህ በፊት በተሰሩ ቪዲዮዎች ማለት ነው ስለ ክሎዝድ ማርኬት ኢኮኖሚ ምን እንደሚመስል ተማምረናል። ከዚያ ቀጥሎ ኦፕን ማርኬት ማክሮ ኢኮኖሚ ምን እንደሚመስል አሁን እንማማራለን። መግቢያ ኢን ዘ ሪል ወርልድ በእውነተኛው ዓለም በገሃዱ ዓለም ማለት ነው ካንትሪስ አር ኖት ሰልፍ ሰፊሽንት ሀገራት ማለት ነው ራሳቸውም የቻሉ አይደሉም በእያንዳንዱ ነገር ማለት ነው። ካንትሪስ አር ኖት ሰልፍ ሰፊሽንት ኢን ኤቭሪቲንግ they have economic interaction ምን አለ የኢኮኖሚክ ኢንተራክሽን የኢኮኖሚ መስተጋብር አለ ማለት to reach others through their economic agents as instead in chapter 2 ማለት ነው። ከዚህ በፊት ቻፕተር 2 ላይ የተማርነው አለ ኢኮኖሚክ ኤጀንት ብለን በፊርም ሃውስሆልድ እና ገቨርንመንት ያልናቸው ማለት ነው። ከዚህ በተጨማሪ ሌሎች ነገሮችን ማየት ይፈልጋሉ። ኦፕን ማክሮ ኢኮኖሚክስ ስንል ካፕቸር ኖት ኦንሊ ዶሜስቲክ ማክሮ ኢኮኖሚክ ቫሪያብልስ። ዶሜስቲክ ስንል ሀገር በቀል ማለታችን ነው፣ ወይም በሀገር ውስጥ ያለውን የሚመለከት ነው። ከዚያ ጋር በተያያዘ መንገድ የክሎዝድ ኢኮኖሚ ምን ማለት እንደሆነ ተማምረናል። ስለዚህ ኦፕን ማርኬት ካፕቸር የሚያደርገው ከዶሜስቲክ በተጨማሪ ኤክስተርናል የሆነውን ሲቹዌሽን ያያል ማለት ነው። ኢን ዘ ሬስት ኦፍ ዘ ወርልድ በሌሎች ሀገራትና ዓለም ውስጥ መቀላቀልን ይመለከታል፣ መስተጋብርን መፍጠር ይመለከታል ማለት ነው። ኢን ኦፕን ኢኮኖሚ ሞዴል በኦፕን ወይም ግልጽ በሆነ ኢኮኖሚ ሞዴል ማለት ነው the global trade in goods and service means that በዓለም ላይ እንግዲህ እቃዎችና አገልግሎቶች ሽያጭ አለ በዓለም አቀፍ ንግድ ማለት ነው። ያም ኤክስፖርት እና ኢምፖርት የምንለው ነው። የሀገር ውስጥ ከሀገር ውስጥ ምርቶች ወደ ውጭ ይላካል፣ ከውጭ ሀገራት ደግሞ ምርትና አገልግሎቶች ተገዝተው ወደ ሀገር ውስጥ ይገባሉ ማለት ነው። ኤክስፖርት የምንለው ወደ ውጭ የሚላከውን ሲሆን ኢምፖርት የምንለው ደግሞ ከሌላ ሀገራት ወደ ሀገር የምናስገባውን ማለት ነው። and also capital and labor markets are considered ስለዚህ ካፒታል እና ሌበር ማርኬትንም ከእቃዎችና አገልግሎቶች በተጨማሪ ኢምፖርት እና ኤክስፖርት እንደሚደረግ ከግምት ውስጥ ማስገባት ይቻላል ማለት ነው። ማርኬትስ ፎር ጉድስ ኤንድ ሰርቪስ ስንል ምን ማለታችን ነው? የእቃዎችና አገልግሎቶች ገበያ ስንል ጉድስ ኤንድ ሰርቪስ አር ኢምፖርትድ ኤንድ ኤክስፖርትድ እቃዎችና አገልግሎቶች ወደ ውጭ ይላካሉ፣ ከውጭም ደግሞ ወደ ሀገር ውስጥ ይገባሉ ማለት ነው። The import of goods and services are registered in every country ወደ ውጭ የሚላከውም ሆነ ወደ ሀገር ውስጥ የሚገባ የትኛውም እቃ ወይም አገልግሎት ይመዘገባል። ሬጂስተርድ ተደርጎ ነው ወደ ሌላ ሀገርም ሲላክ ወደ ሀገራችንም ሲመጣ ማለት ነው። ፋይናንሻል ማርኬት ስንል ደግሞ የፋይናንስ ገበያ ወይም ካፒታል ሞቢሊቲ የምንለው ነው። ሬዚደንትስ ኦር ፎሬነርስ ባይ ቦንድስ ሼርስ ኤንድ አዘር ሴኩሪቲስ ቱ ጌት ኢንተረስት ኤንድ ዲቪደንድስ ትርፍንና ወለድ ለማግኘት የትርፍ ክፍል ለማግኘት በፋይናንሻል ማርኬቱ ወይም ደግሞ በፋይናንስ ገበያው ማለት ነው ነን ሬዚደንት ወይም ደግሞ ፎሬነርስ ምን ይገዛሉ? ቦንድ ይገዛሉ፣ ሼር ይገዛሉ ኤንድ አዘር ሴኩሪቲስ ሰነድ ይገዛሉ ማለት ነው። ምን ለማግኘት? ትርፍና ወለድ ለማግኘት ማለት ነው። such transactions are also registered ፋይናንሻል ማርኬቱ either bond share or security የምንለው ይሄም የሚመዘገብ ነው ማለት ነው። ሌላው ላበር ማርኬት ነው። in open economy model there is a mobility of labor across countries የሰው እውቀት የሰው ልጅ የያዘው የተማረው እውቀት ኢንተለጀንሱ ማለት ነው ከሀገር ሀገር እንቅስቃሴ አለ። across countries international wage differentials cause ዓለም አቀፍ ደሞዝ differentials cause both inward and outward migration እንግዲህ አንዳንድ ሀገራት በሚከፍሉት ደሞዝ መጠን ልክ ወደ ውጭም ወደ ሀገር ውስጥም እንቅስቃሴ ያለ ማለት such effects are also reported
ይሄም በአጠቃላይ ምን ይሆናል ሪፖርት ይደረጋል ወይም ሬጂስተር ይደረጋል ማለት ነው። ስለዚህ በዓለም ገበያ ላይ ማርኬት ፎር ጉድስ ኤንድ ሰርቪስ ፋይናንሻል ማርኬት እና ሌበር ማርኬት እንዳለ ሁሉ ካንትሪስ ሃቭ ዲፈረንት ከረንሲስ ሀገራት ደግሞ የተለያየ የመገበያ ገንዘብ አላቸው ከረንሲ አላቸው። ስሞል ኢኮኖሚስ ኦፍን ፌስ ዲፊካልት ቱ ዩዝ ዜር ከረንሲስ በጣም ዝቅተኛ ኢኮኖሚ ያላቸው ከረንሲያቸውን ለመጠቀም ችግር ያጋጥማቸዋል በዓለም አቀፍ ንግድ international trade ማለት ነው። there must be market to convert a currency of one country to the other facilitate trade ትሬድን በዓለም አቀፍ ገበያ ገብቶ ለማቀላጠፍ የግዴታ ምን ያስፈልጋቸዋል የራሳቸውን ሀገር ከረንሲ ወይም የመገበያ ገንዘብ ወደ ሌላ ሀገር ገንዘብ የመገበያ ገንዘብ ማለት ነው የግድ ኮንቨርት ማድረግ አለባቸው መቀየር መመንዘር አለባቸው ማለት ነው። this is called foreign currency exchange rate ምን ይባላል ይሄ የውጭ ምንዛሬ ገበያ ወይም foreign or currency exchange rate እንለዋለን ማለት ነው። በኤክስቼንጅ ሬት ኮንሴፕት እንግዲህ ኤክስቼንጅ ሬትን ኖሚናል ኤክስቼንጅ ሬትስ ኢ እንላለን አንዱ is the price of local currency in terms of foreign currency ነው። ኖሚናል ኤክስቼንጅ ሬት ስንል የአንድ ሎካል ከረንሲ ወይም የአንድ ሀገር የመገበያ ገንዘብ በሌላ ሀገር የመገበያ ገንዘብ ሲገለጽ ማለት ነው ኖሚናል ኤክስቼንጅ ሬት ማለት ነው። in Ethiopian context እንደ ኢትዮጵያ ሁኔታ ማለት can be the price of US dollar ብዙውን ጊዜ የምንጠቀመው የዩኤስ ዶላር ነው in terms of local currency ብር የዶላር in terms of ብር ዶላርን በገንዘብ መግለጽ it is given as nominal exchange rate which is equal to x ብር divided by USD ማለት ነው። ለምሳሌ 100 ብር ቢኖረን ለ1 ዶላር ስናካፍለው እንደማለት ነው። where is the amount of ብር and USD is the US foreign currency if the nominal exchange rate declines nominal exchange rate የሚቀንስ ከሆነ the domestic currency ብር becomes stronger or expensive to relative to dollar ማለት ነው። የአንድ ሀገር የመገበያ ገንዘቡ ዶሜስቲክ ገንዘቡ በኖሚናል ኤክስቼንጅ ሬት ደረጃ የሚቀንስ ከሆነ ስትሮንግ የሆነ ይመጣል ከዶላር አንፃር ሲታይ ማለት ነው ወይም ውድ የሆነ ይመጣል ማለት ነው። ሪል ኤክስቼንጅ ሬት ማለት ነው it is a more realistic measure and helps to the competitiveness of one country in the international market የአንድ ሀገር ሪያሊስቲክ ሜጀር እውነተኛው ሜጀር ማለት ነው ውድድሩንም ሊገልጽ የሚችል በኢንተርናሽናል ማርኬት ማለት ነው ሪል ኤክስቼንጅ ሬት ነው። ሪል ኤክስቼንጅ ሬት ስንል ኢፒደብሊው ኦቨር ፒዲ ማለት ነው። ፒደብሊው ስንል ፎሬን ወርልድ ማርኬት ፕራይስ ማለት ነው ወይም ዓለም አቀፍ የዋጋ ገበያው ማለት ነው። ፒዲ ስንል ዶሜስቲክ ማርኬት ፕራይስ ማለታችን ነው። ፒዲ ስንል ይሄ ዶሜስቲክ ማርኬት ፕራይስ የሀገር ውስጡ ዋጋው የአንድ ገንዘብ ዋጋው ምን ያክል ነው። ኢ ኖሚናል ኤክስቼንጅ ሬት ነው። ስለዚህ ኖሚናል ኤክስቼንጅ ሬት ታይምስ the foreign or world market price divided by the domestic market price PD ማለት ነው። ፒዲ ማለት ነው ይሄ። ስለዚህ ሪል ኤክስቼንጅ ሬት ኖሚናል ኤክስቼንጅ ሬት ታይምስ ወርልድ ማርኬት ፕራይስ ዲቫይድድ ባይ ዶሜስቲክ ማርኬት ፕራይስ ማለት ነው። both prices are expressed in domestic currency. To know whether local goods are cheaper or more expensive than foreign goods አንዳንድ ጊዜ በሀገር ውስጥ የሚመረቱ እቃዎች ርካሽ ናቸው ወይም ደግሞ ውድ ናቸው ብለን ከውጭ ከሚገቡ እቃዎች አንፃር ስንመለከት ማለት ነው one need to compare the price of local goods versus or vice versa the price of other countries goods in local currency ማለት ነው። ስለዚህ የአንድ እቃ ከሌላኛው ከውጭ ከገባው እቃ የምናወዳድረው በሎካል ከረንሲ ነው። ለምሳሌ አንድ ቲሸርት በኢትዮጵያን ኮንቴክስት 100 ብር ቢሆንና
ከውጭ የገባው ቲሸርት ደግሞ 200 ብር ቢሆን ስለዚህ ከውጭ የገባው ቲሸርት ውድ ነው ወይም ደግሞ በሀገር ውስጥ የተመረተውና የተገዛው 100 ብር ቲሸርት ርካሽ ነው እንላለን ማለት ነው። ስለዚህ ከዚህ አንጻር ለመግለጽ እንደሆነ መረዳት ያስፈልጋል። A change in real exchange rate occurs. real exchange rate ለውጥ የሚኖረው nominal exchange rate E price of world market price or PD ማለት ነው or price domestic price or two or three of the variable changes. In other words, it is given as real exchange rate change in E means change in nominal exchange rate plus change in world market price minus change in domestic market price ማለት ነው። ስለዚህ የኖሚናል ኤክስቼንጅ ሬት ቼንጅ ሲደመር ዓለም አቀፍ ገበያ ቼንጅ ሲቀነስ የሀገር ውስጥ ዋጋ ገበያ ማለት ነው። ሪል ኤክስቼንጅ ሬት ኢፍ ኢንክሪዝስ ሪል ኤክስቼንጅ ሬት የሚጨምረው ኢፍ ኢ ኦር ፒደብሊው the nominal exchange rate nominal exchange rate ወይም ደግሞ world market price increase or the domestic market price declines ሪል ኤክስቼንጅ ሬት ጨመረ የሚባለው ማለት ነው። ኢፍ ምን ሲሆን ነው ሪል ኤክስቼንጅ ሬት ወይም ኖሚናል ኤክስቼንጅ ሬቱ ሲጨምር ወይም ደግሞ ወርልድ ማርኬት ፕራይሱ ሲጨምር ማለት ነው። በሌላ መንገድ ሪል ኤክስቼንጅ ሬት ጨመረ ማለት ዶሜስቲክ ማርኬት ፕራይሱ ደግሞ ዲክላይን ማድረግ አለበት። ኢምፕላይንግ ሲሚላር ጉድስ አር ሞር ኤክስፔንሲቭ ኤልስዌር ዛን ኢን ዶሜስቲክ ማርኬት ዘ ሎካል ኢኮኖሚ ኢዝ ሞር ኮምፒቲቲቭ ኢን ኢንተርናሽናል ማርኬት። ስለዚህ በዚህን ሰዓት ሎካል ዶሜስቲክ ሎካል ኢኮኖሚው ኮምፒቲቲቭ ይሆናል በዓለም አቀፍ ገበያ ማለት ነው። ዘ ሪቨርስ ኢዝ ሃፕን ኢፍ ሪል ኤክስቼንጅ ሬት ዲክላይንስ ሪል ኤክስቼንጅ ሬት ዲክላይን የሚሆንበት ጊዜ ኖሚናል ኤክስቼንጅ ሬት ይቀንሳል። ሲቀንስ ማለት ነው ወርልድ ፕራይስ ማርኬት ደግሞ ሲጨምር ወይም ደግሞ ዶሜስቲክ ማርኬት ፕራይሱ ሲጨምር ማለት ነው። እንደገና ግልጽ ለማድረግ ሪል ኤክስቼንጅ ሬት የሚቀንስበት ዋናው ምክንያት ኖሚናል ኤክስቼንጅ ሬቱ ሲቀንስ ወርልድ ፕራይስ ማርኬት በዓለም አቀፍ ገበያ ማለት ነው እቃው ዋጋው ሲጨምር ማነው ሲቀንስ፣ በሌላ መንገድ ደግሞ ፕራይስ ኦፍ ዶሜስቲክ ማርኬት የሀገር ውስጥ ማርኬቱ ማለት ነው ሲጨምር ሪል ኤክስቼንጅ ሬቱ ምን ሆነ እንላለን ቀንሷል እንላለን ማለት ነው። ፊክስድ ኤክስቼንጅ ሬት ምን ማለት ነው? ስለ ኖሚናል ኤክስቼንጅ ሬት እና ሪል ኤክስቼንጅ ሬት ተነጋግረናል። ፊክስድ ኤክስቼንጅ ሬት የምንለው is the system of determining nominal exchange rate by the government or central bank። ኖሚናል ኤክስቼንጅ ሬት በመንግስት ደረጃ ዲተርማይን ማድረግ መግለጽ ፊክስድ ኤክስቼንጅ ሬት ነው። the policy of central bank የማዕከላዊ ባንክ ወይም ብሔራዊ ባንክ to buy a unit of foreign currency with higher amount of local currency is called devaluation። አንድ የውጭ የመገበያያ ገንዘብን በሀገር ውስጥ ከፍተኛ የመገበያያ ገንዘብ አውጥቶ መመንዘር የሀገር ውስጥ ገበያው ምን እያደረግነው ነው? ዲቫሉዌት እያደረግነው ነው ማለት ነው። ሴንትራል ባንክ ዲቫሉዌትስ ሎካል ከረንሲ ባይ ኢንክሪዚንግ ኖሚናል ኤክስቼንጅ ሬት። ኖሚናል ኤክስቼንጅ ሬቱን በመጨመር ሎካል ከረንሲን ዲቫሉዌት ያደርጋል ማን? ብሔራዊ ባንክ። and thus real exchange rate with the aim of making export cheaper and import more expensive። ይህም በሚያደርግበት ጊዜ ኤክስፖርት ምን ይሆናል? ወደ ውጭ የሚላከው ርካሽ ይሆናል። ወደ ሀገር ውስጥ የሚገባው ደግሞ ምን ይሆናል ማለት ነው? ውድ ይሆናል። and thereby improve trade balance or balance of payment። የሚደረግበት ምክንያት ምንድን ነው? የትሬድ ባላንስ ወይም ሲያጋጥም አንዳንድ ጊዜ ሴንትራል ባንክ
ሜዥር ይወስዳል ማለት ነው ኮንትሮል ለማድረግ። The policy of making local currency more expensive than before by central bank is called revaluation። በተቃራኒው ደግሞ የአንድ የውጭ ሀገር የመገበያያ ገንዘብ ዋጋው በአንድ ሀገር የሀገር ውስጥ የመገበያያ ገንዘብ አንጻር በዝቅተኛ ዋጋ ማለት ነው ሲመነዘር ምን ይሆናል? የሎካል ከረንሲው ወይም የአንድ ሀገር የውስጥ የመገበያያ ገንዘቡ ሪቫሉዌት ይደረጋል ማለት ነው። The fixed exchange rate is as trade policy instrument። ፊክስድ ኤክስቼንጅ ሬትን ይሄ ቋሚ የሆነው ውስን የሆነውን የምንዛሪ ተመንን የምንጠቀምበት አንዳንድ ጊዜ ትሬድ ፖሊሲ ኢንስትሩመንት ነው ማለት ነው። ሴንትራል ባንክ ኒድስ ቱ አኮሙሌት ፎሬን ኤክስቼንጅ ሪዘርቭ። ብሔራዊ ባንክ የውጭ ምንዛሬ ወይም ዶላርን ለማከማቸት ከፈለገ ምን ይጠቀማል? ኤክስቼንጅ ሬቱን ኮንስታንት ወይም ፊክስድ ያደርገዋል ማለት ነው። ሪዘርቭ ለመያዝ አኮሙሌት ለማድረግ ማለት ነው። Whenever the demand for foreign currency increases, central banks supply foreign currency to maintain the exchange rate fixed. If a country persistently runs balance of payment deficits and runs out of foreign exchange reserve, central bank has no option but to devaluate the currency. አንድ ሀገር ማለት ነው የባላንስ ኦፍ ፔመንት ዴፊሲት ቢያጋጥም ይህም ደግሞ ከፎሬን ኤክስቼንጅ ሪዘርቭ አንጻር ረን አውት ቢሆን ሴንትራል ባንክ ምንም ኦፕሽን የለውም። ያለው ኦፕሽን ገንዘቡ ምንድን ነው? ዲቫሉዌት ማድረግ ብቻ ነው። ሌላኛው ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት የምንለው ተለዋዋጭ ወይም ገበያው የሚወስነው የምንዛሬ ተመን ልንለው እንችላለን። is a system whereby the relative price of currency or a value currency in terms of another currency is determined by the market or the supply and the demand for foreign currency, the local currency ማለት ነው። በውጭ ገንዘብና በሀገር ውስጥ የአንድ የመገበያ ገንዘብ መካከል ገበያው ሲወስነው ማለት ነው። ይህም ዲተርማይንድ ባይ the market በማርኬቱ ሲወሰን or the supply and demand for በአቅርቦትና ፍላጎት መካከል ያለውን ከረንሲ በፎሬን ከረንሲ እና በሎካል ከረንሲ መካከል ያለውን ገበያው ይወስነው ስንል ፍሎቲንግ ኦር ፍሌክሲብል ኤክስቼንጅ ሬት እንላለን ማለት ነው። ሴንትራል ባንክ እዚህ ብሔራዊ ባንክ ኢምፖዝ የሚያደርገው ኢንተርቬንሽን የለም። ዜር ኢዝ ኖ ኢንተርቬንሽን ነው የምንለው። ጣልቃ ገብነት በብሔራዊ ባንክ ደረጃ በፍሎቲንግ ኦር ፍሌክሲብል ኤክስቼንጅ ሬት ጊዜ አይኖርም ማለት ነው። The situation of local currency losing its value in terms of foreign currency or increase in nominal exchange rate depreciation ማለት ነው። የአንድ ሀገር የመገበያያ ገንዘብ ማለት ነው ከሌላው የውጭ መገበያያ ገንዘብ አንጻር ሉዝ ሲያደርግ የመግዛት አቅሙን ሲያጣ ኖሚናል ኤክስቼንጅ ሬቱ ሲጨምር ምን እንላለን? ዲፕሪሺዬሽን እንላለን ማለት ነው። ሪል ኤክስቼንጅ ሬት depreciates if nominal exchange rate depreciates or increase. ሪል ኤክስቼንጅ ሬት ዲፕሪሺየት የሚያደርገው ዋጋ የሚያጣው በኖሚናል ኤክስቼንጅ ሬቱ ዲፕሪሺየት ወይም ኢንክሪዝ ሲያደርግ ነው። የወርልድ ፕራይስ ፋይናንሻል ማርኬት ወርልድ ላይ ያለው ሲጨምር ነው፣ ኢንክሪዝ ሲሆን ነው። ኦር ዶሜስቲክ ፕራይስ ማርኬት ደግሞ ዲክላይን ሲያደርግ ነው፣ ሲቀንስ ነው። ይሄ ምን እንላለን? ሪል ኤክስቼንጅ ሬት ዲፕሪሺየት ሆነ እንላለን። ሪል ኤክስቼንጅ ሬት አፕሪሺየት ሆነ ወይም ደግሞ የአንድ ሀገር የመገበያያ ገንዘብ ሪል ኤክስቼንጅ ሬቱ አንሰራርቷል፣ የመግዛት አቅሙ እያንሰራራ ነው፣ አፕሪሺየት ሆኗል ስንል the reverse means that the nominal exchange rate appreciate ይሆናል or indirectly decrease ያደርጋል
በሌላ መንገድ ወርልድ ማርኬት ፕራይስ ኦር ፎሬን ማርኬት ፕራይሱ ደግሞ ምን ያደርጋል? ዲክሪዝ ያደርጋል። የሀገር ውስጥ ወይም ዶሜስቲክ ማርኬት ፕራይስ ደግሞ ኢንክሪዝ ያደርጋል፣ ይጨምራል ማለት ነው። ስለዚህ በዚህን ሰዓት ሪል ኤክስቼንጅ ሬቱ የአንድ ሀገር የመገበያ ገንዘብ አፕሪሼት ሆኗል ወይም ውድ ሆኗል፣ ተነስቷል ልንለው እንችላለን ማለት ነው። the process of swilling the value of local currency in terms of foreign currency in a floating exchange rate system is called appreciation. ስዊል ሲያደርግ ሲለጠጥ አፕሪሼት ሆነ ማለት በአንድ ሀገር የሎካል ከረንሲ በውጭ ከረንሲ አንጻር ስዌል ሲያደርግ ማለት ነው። ቡም ሲያደርግ if there is balance of payment surplus ምን ሲሆን ይሄ ባላንስ ኦፍ ፔመንት ሰርፕለስ ያ ማለት ምንድን ነው? ወደ ውጭ ልከን ያገኘነው ገቢ ወደ ሀገራችን የገባው ከውጭ የገባው ጠቅላላ ዶላር ማለት ነው። ወደ ውጭ ልከን ያገኘነው ገቢ ከውጭ ደግሞ ገዝተን ያወጣነው ገንዘብ ወደ ዶላር ቀይረን በልጧል ማለት ነው። ይሄ ነው ባላንስ ኦፍ ፔመንት ሰርፕለስ ሆኗል የምንለው። ፎሬን ከረንሲ አኮሙሌት ኢት ዊል ቢ ሊሚትድ ባይ ኢ ሚንስ ኖሚናል ኤክስቼንጅ ሬት አፕሪሺዬሽን። ኢፍ ባላንስ ኦፍ ፔመንት ኢዝ ዴፊሲት ሚንስ ዛት the nominal exchange rate depreciates, net export improves and eliminates the deficit. ስለዚህ ኤክስፖርት መሻሻል አለበት፣ ወደ ውጭ ልከን የምናገኘው ገቢ ማደግ አለበት ማለት ነው። ይህን የባላንስ ኦፍ ፔመንት ዴፊሲትን ለማስተካከል ማለት ነው። thus disequilibrium or deficit or surplus in itself correcting through floating exchange rate. ስለዚህ ይሄ ዲስኢኩሊብረም የማርኬት የፈጠረውን ዲስኢኩሊብረም ሊስተካከል የሚችለው አይዘር ዴፊሲት ባላንስ ኦፍ ፔመንት ኦር ሰርፕለስ ባላንስ ኦፍ ፔመንት የመጣውን ለማስተካከል ኮሬክት ማድረግ የሚቻለው በፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት አማካኝነት እንደሆነ መያዝ ያስፈልጋል ማለት ነው። ኢፍ ኤክስቼንጅ ሬትስ አር ፍሪሊ ኤክስቼንጅድ ዊዝአውት ኤኒ ታይፕ ኦፍ ሴንትራል ባንክ ኢንተርቬንሽን the exchange market are called clean floating exchange rate. የሴንትራል ባንክ ያለ ምንም ኢንተርቬንሽን ሳያደርግ ማለት ነው ኤክስቼንጅ ሬቱ ፍሪሊ ማለት ነው በኤክስቼንጅ ሬት በገበያው የሚመራ ከሆነ ፍሪ ኤክስቼንጅድ የሚሆን ከሆነ ክሊን ፍሎቲንግ ኤክስቼንጅ ሬት እንለዋለን። ይህን የሆነበት ምክንያት ፍሪሊ ነው። አንዳንድ ጊዜ ማኔጅድ ፍሎቲንግ ኤክስቼንጅ ሬት የሚባል አለ። አልፎ አልፎ ሴንትራል ባንክ ኢንተርቬን የሚያደርግበት ማለት ነው። ከዚህ ከማኔጅድ ፍሎት ኤክስቼንጅ ሬት ውጭ ሆኖ ግን ፍሪሊ ኤክስቼንጅድ የሚሆን ከሆነ ክሊን ፍሎቲንግ ኤክስቼንጅ ሬት እንላለን። ኢን ዚስ ሲስተም ዘ ኦፊሻል ፎሬን ኤክስቼንጅ ሪዘርቭ ኢዝ ዜሮ። ኦፊሻል ኤክስቼንጅ ሬቱ ምንድነው? ዜሮ ነው። ኤንድ ዘ ባላንስ ኦፍ ፔመንት ኢዝ ኦልሶ ዜሮ ይሆናል ማለት ነው። ዘ ማርኬት አጀስት the sum of the current account balance የሚባል አለ and capital account balance የሚባል አለ። ምን ይሆናል? ዜሮ ይሆናል ማለት ነው። በከረንት አካውንት ባላንስ እና በካፒታል አካውንት ባላንስ could be ነን ዜሮ። ብዙውን ጊዜ ነን ዜሮ ነው መሆን መቻል ያለበት። often there is no cleaning ብዙውን ጊዜ no cleaning floating exchange rate ክሊን የሆነ ኤክስቼንጅ ሬት የለም። ሴንትራል ባንክ ምን ያደርጋል? ኢንተርቬን ቅድም እንዳልኳቸው ማለት ነው። the presence of central bank intervention within the floating exchange rate market is called managed or dirty floating exchange rate ይባላል ማለት ነው። ስለዚህ አልፎ አልፎ ሴንትራል ባንክ ኢንተርቬን የሚያደርግ ከሆነ በፍሎቲንግ ኤክስቼንጅ ሬት ማርኬት ማኔጅድ ኦር ደርቲ ፍሎቲንግ ኤክስቼንጅ ሬት እንላለን ማለት ነው። ኤግዛምፕል the Ethiopian foreign exchange system አሁን ላይ ማለት ነው የኢትዮጵያን ፎሬን ኤክስቼንጅ ሲስተም ማኔጅድ ኦር ደርቲ ፍሎቲንግ ኤክስቼንጅ ሬት ሲስተም ነው የሚለው እንድትይዙ ነው።
ፐርቼዚንግ ፓወር ፓሪቲ ምንድን ነው? ብዙውን ጊዜ ፒፒፒ ሲባል ሰምታችሁ ሊሆን ይችላል። ፐርቼዚንግ ፓወር ፓሪቲ if the domestic and foreign markets are closely integrated and commodities are traded freely, then the same goods may not be sold for different price in different countries. የሚሆን ከሆነ the law if one price requires the price of good expressed in a common currency to be the same across country if no trade barriers የንግድ ባሪየር ከሌለ መሰናክል ከሌለ ምንድነው ነፃ የንግድ ቀጠና የሚፈጠር ከሆነ አክሮስ ካንትሪ ፐርቼዚንግ ፓወር ፓሪቲ ተፈጠረ እንላለን። PPP or purchasing power parity states that the international arbitrage is possible, then a currency must have the same purchasing power in every country ማለት ነው። arbitrage ማለት ነው is the process of simultaneous purchase and sales of same asset or good in different markets that ensures the law of one price to sold ማለት ነው። ለአንድ ዕቃ አንድ ዋጋ የሚል ይሆናል ማለት ነው። ህግ ነው ይሄ። እንግዲህ የዩቲዩብ ቻናል ተከታታዮች ስለ ኦፕን ማርኬት ኢኮኖሚ በተለይ ደግሞ ስለ ኤክስቼንጅ ሬት ምን ማለት እንደሆነ ስለ ፊክስድ ኤክስቼንጅ ሬት ስለ ፍሎቲንግ ኤክስቼንጅ ሬት እንዲሁም ማኔጅድ ፍሎቲንግ ኦር ደርቲ ኤክስቼንጅ ሬት ክሊን ፍሎቲንግ ኤክስቼንጅ ሬት ስለ ኖሚናል ኤክስቼንጅ ሬት ስለ ሪል ኤክስቼንጅ ሬት ምን ማለት እንደሆነ አሁን በተሰራው ቪዲዮ ማለት ነው ለመማማር ጥረት አድርገናል። በሚቀጥለው ስለ ከረንት አካውንት እና ካፒታል አካውንት እንማማራለን።